አሌክስ ንጉስ የሆነ ከባድ ዘፈን እንጠብቃለን። ኦሪጂናል ዲስትራክ ወጥቶልሃል። ይሄ ላንተ ነው። ይሄ ዲስትራክ ላንተ ነው። ይሄ እንዴ ዘፈኑ አራዳ ለአራዳ ምናምን ላንተ አልነበረም ማለት። ይሄ ግን ላንተ ነው እና እንጠብቃለን። ያበደ ዲስትራክ ካንተ እንጠብቃለን። በዚህ ሳምንት ከተቻለ በዚህ ሳምንት እስከ አርብ ድረስ ተመልሰናል። እንግዲህ በሌላ ቪዲዮ ጋይ ዛሬ ደግሞ ሪያክት ማድረግላችሁ ዘፈን ሳይሆን ልጅ ማይክ የመለሰውን መልስ ነው። እንግዲህ በሰይፉ በኢቢኤስ ሾው ላይ ቀርቦ ልጅ ማይክ ያለውን ነገር ስለ ቴዲዮ እና ስለ አሌክስ ንጉስ ያለውን ነገር እንግዲህ ከአሌክስ ንጉስ ዲስትራክ በኋላ ያደረገውን ኢንተርቪው እናዳምጠዋለን። ካላሰማችሁት አብራችሁኝ አንድ ላይ እንሰማዋለን። ከሰማችሁት ደግሞ ያው ከእንደ አዲስ ስሙት። እንግዲህ ሪያክሽን ማየት ትችላላችሁ ማለት ነው። እንግዲህ ከመጀመራችን በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሌትስ ጎ ብለን የምትጀምረው ጥያቄ ማነው? ጋሽዬ ማን ነው? ምን አርጉ ነው የሚሉን? ጋሽዬ አንቱም ትላቸዋለህ። ጋሽዬ ማን ነው? ጋይስ ጋሽዬ ማን ነው ነው እንግዲህ ጥያቄው። የሰይፉ ፋንታውን ጥያቄ እዚህ ጋር ግልጽ የሆነ ጥያቄ ነው የጠየቀው። ጋሽዬ ብለህ የጀመርከው ማንን ነው ነው? ያው እየሰማው ስትሄድ እየፈታው ትሄዳለህ። በነገራችን ላይ አንተን አንደኛው የመልስ ምት ታስታውሳላችሁ? ሰይፉ ፋንታው መጀመሪያ የቀረበ ጊዜ ላስት ታይም የቀረበ ጊዜ መሰለኝ ልጅ ማይክ ለምንድን ነው መልስ ምት ማይኖረው ምናምን ሲለው ነበረ። አልበም ላይ ምናምን እንደዚህ አንተ ዲስትራክ እየወጣብህ አለምን ነው አንተ ማትመልሰው ብሎት ነበረ እና አንተ ምክንያቱ እያለው አንተን አንደኛው የመልስ ምት አንተ አይደለ የመልስ ምት ያስፈልጋል። የሚቀጥለው ጊዜ ስትመጣ የሆነ ነገር መኖር አለበት ብለህ እንትን አድናቂዎች ይጠብቃሉ። እዚህ ነው ደግሞ አስፈቅጄ የነበረው ብለሃላው። እስካሁን መሰረታዊውን መልስ ምት አልመታሁ ምንም ነገር ብዬ አላውቅም። የሚቀጥለው ላይ ትንሽ ነገር ብል የሚቀየመኛል ወይ ብዬ ጠይቄ ነው የሄድኩት። ጠይቃል። ትንሽ ያስፈልግ ስለነበረ እሱን አረኩኝ እንጂ እንደዚህ ይሄን ያህል እንትን ያመጣል ብዬ ኤክስፔክት አላደረኩትም ነበር። አረ ልጅ ማይክ እዚህ ጋር እየቀለደ ነው እንዴ? ይሄን ያህል እንትን ያመጣል ብዬ ከዚህ በፊት እኮ ተናግሮ አያውቅም። ማንንም ሰው ተናግሮ አያውቅም ልጅ ማይክ። ከዛ በኋላ አሁን ትንሽ ራሱ ቢናገር ይሄ ዘፈኑ ማለት ነው ስለ እንደዚህ አይነት ቀጥታ ዲስትራክ ምናምን ባይሆን ራሱ በጣም ትንሽ ፓርት ላይ ራሱ የሆነች ነገር ቢያነሳ ማለት ነው ልጅ ማይክ ኦብቪየስሊ ወሬ ይሆናል። ምክንያቱም አውርቶ አያውቅማ እንደዚህ አይነት ነገር ብሎ አያውቅም። ቴዲዮ ምናምን የተለመደ ነው። አሌክስ ንጉስ ምናምን የተለመደ ነው ይላል። በቃ ይጠረቁሳል ሁሌ ማለት ነው የሆነ ዘፈን ላይ ምናምን። ልጅ ማይክ is different like ብሎት አያውቅም እና አርጎ የማያውቅ ሰው ደግሞ ትንሽ ነገር ሲያደርግ ራሱ የሆነ ያስደነግጥ ወሬ ይሆናል ማለት ነው። እንዴት አገኛችሁት ግን ዜማ? በውጭ ዓለም አለ በቃ የሆኑ መስመር አይለፍ እንጂ እንዴት ነው ወደ ስድብ ከፍ አይበል እንጂ መተራረብ። አሁን አዝማሪ ቤትም እኮ ስንሄድ አሁን አዝማሪ ቤት የማልሄድበት ዋና ምክንያት ሁሉም አዝማሪዎች ግጥም የሚጀምሩት በመላጣ አለ የሆነ ትንሽ መስመሩን ሳልፍ እንደዛ አይነት ነገር ነው ያየሁትና እንዴት አገኘው ማለት ብዙ ሰዎች ሲተነትኑ ያለው አቀባበሉ እንዴት እንዳልከው ነው። ብዙ አንድ የሳተ መስመር አለ። አንዳንድ ሰዎች ምን ይላሉ? በቃ በየአልበሙ የሆነ ሰው ወጋ ያደርጋል ይላሉ። እኔ ብዬ አላውቅም። ይሄ ማለት ይሄ ነው እያልክ በራስህ እየፈታው ካላገናኘህ በስተቀር ካራዳ ላራዳ ውጭ ተናግሬ አላውቅም እና ይሄ ግን እውነት ነው። ካራዳ ለአራዳ ውጭ ተናግሬ አላውቅም። ቢያንስ እኔ እንደዚህ አይነት ቢፉን በጣም እንደዚህ ተጠንቅቄ የተከታተልኩ ሰው አይደለሁ። ግን እኔ እስከማስታውሰው ከሆነ የአራዳ ካራዳ ውጭ ሌላ ቢፍ አላስታውስም። ግን እንጃ የሚያውቁ ሰዎች የማታውቁ ሰዎች ካላችሁ ንገሩ። ሰው ሁሌ የምናገር ብሎ የሚናገር የሚተነትን አለ እንዳልከው ነው። አድርጌ አላውቅም። እቺንም ፍቃድ ጠይቄ ነው ያልኩት። ነገር ካስፈለገ ብለህ ነው። ደጋፊዎችም ትንሽ የሆነ ነገር የለም ወይ እንወቅ እስኪ ስለተባለ ከዚህ መሀል አንተም አንዱ እንግዲህ ማለት ለገሌም አይደለም ትላለህ እንጂ አንተ ባለፈው አዲስ አልበሙን ሊያስተዋውቅ እዚህ መጥቶ አሌክስ ይሄን ብሎ ነበር። እስኪ ይሄን ቪዲዮ ላሳየህ። አሌክስ ንጉስ ማለት ነው ሰይፉ ላይ ቀርቦ የተናገረው ባለፈው ይሄ የተናገረው ነገር ማለት ነው ትንሽ ለኔ ትንሽ ክሪንጅ ሆኖብኛል። ለምን እንደሆነ ልንገራ። ሚዲያ ላይ ማለት ነው እንደዚህ ወጥቶ በግልጽ ከዚህ አይነት ሰው ጋር በቃ በዚህ ስሙን ጠቅሶ ምናምን ይሄ ግልጽ ሆኖ ችግር አለብኝ ከዛ አይነት ሰው ጋር እንደዚህ ቢፍ አለብኝ ምናምን ብሎ የማውራት ችግር አለ።
በቃ ኢትዮጵያ ውስጥ አልተለመደም፣ ግልጽ አይደለም። ይሄ ስኒክ ዲዚንግ አንዳንድ ሰዎች ምናምን እያሉ ነው የሚያወሩት ማለት ነው። ሰዎች አንዳንድ ሰዎች እያሉ ነው እነ ልጅ ማይክ በሉ እነ ቴዲዮ በሉ ምናምን አንዳንድ ሰዎች እያሉ ነው እንጂ ስማቸውን እየጠሩ አይደለም የሚነጋገሩት። አሁን ነው ሞር ግልጽ እየሆነ የመጡትና አይ ቲንክ አሌክስ ነው ለመጀመሪያ ጊዜ ሰይፉ ጋር ቀርቦ በግልጽ አፉን አውጥቶ ልጅ ማይክ ለኔ ነው ዲስ ትራክ ያወጣው ያለው ማለት ነው። እና እስቲ እንስማው። ፓፓ ሀገርኛ እግዚአብሔር ያሳያችሁ እስኪ የሚያወራው ሌላ እዛ ሁለተኛው ስነኝ ላይ ደግሞ መስሏቸው ነበረ። እኛማ ምንተኛ ለሂፕ ሆፕ እንትን ስንል ቀና ደፋ ቀና መልሰን አጣምረው ቁጭ አሉ። አንዴ ዘፈኑና መልሰን ወሰድነው ዙፋኑ እንደገና አንዴ ዘፍነ ስለጠፋ አንተም ባይዘው እኔ ከሁሉም በላይ የሚያስቀኝ ማለት ነው የሰይፉ አቀሳሳሪነት። ሰይፉ ሲያቀሳስር ወይ አሁን እዚህ ጋር ልጁን ማጥ ውስጥ ከተተው እዚህ ጋር አሁን ወሰድነው ዙፋኑ እንደገና አንዴ ዘፍነ ስለጠፋ አንተም ተመታህ ማለት በቃ በቀኔ ቀጥታ ለኔ እንደሆነ እኔ ያውቃለሁ። እኔ የሆነ ነገር ልንገራችሁ፣ ሰይፉ ለሱ እንዳልሆነ ራሱ ያውቃል። አልነገረውም። ምን አይነት መጥፎ ሰው ነው ግን ሰይፉ። አረ ሰይፍሻ መጥፎ ሰው ነህ አንተ። እንዴት ያልነገርከው ለሱ አለመሆኑ? ቀኔ ለኔ ግግም ብያለሁ ነው የሚለው አሌክስ። ለኔ ነው እዚህ የመጣ ጊዜ ነው ያለኝ እና የምር ለሱ ነው አንዴ ዘፍኖ ስለጠፋ ልንገርህ ሰማሁት ማለት ነው። የመጀመሪያ ነገር ያደረኩት ስልክ አነሳውና አኩዬ ከኛ ጋር ኤቢሲ በፊት ራፕ ያደርግ የነበረ ጓደኛዬ እሱ ጋር ደወልኩለት። እሺ ስልኩ ጠፍቷል አለኝ። ከዛ በረከት የሚባል ጓደኛ አለኝ፣ እሱ ጋር ደወልኩ። እንዴ አረ ምንድነው የመጣብን? ሌላ ልጅ ሚካኤል አለ፣ ሌላ አራዳ አለ፣ የማትነግሩን ነገር አለ እኮ ንገሩንና እንወቀው። እንደው ለእውነት ለመናገር አግኝቼው አላውቅም፣ አንተዋወቅ። ይሄ ነው በቃ ያሳቀኝ ማለት ነው አባባሉ። አግኝቼው አላውቅም፣ አንተዋወቅም፣ ታይተን አናውቅም፣ የት ሆኖ ባላውቀው። ይሄ እኮ ማለት ነው ምን እንደሆነ ታውቃላችሁ? የሆነ ሰው እንዲህ አድርጋችሁት ማለት ነው ሰውዬው ሲክዳችሁ ሙሉ ለሙሉ በቃ አግኝቼው አላውቅም፣ አይቼው አላውቅም፣ ሰምቼ ስለአንተ አላውቅህም ጭራሽ። ሚንዋይል አሌክስ ደግሞ ዲሱ ለኔ ነው ብሎ ዲስ ትራኩን አውጥቷል ማለት ነው። ኦ ማይ ጋድ ብሮ ዲስ ኢዝ ብሩታል። አንዳንድ ጊዜ ከዲስ ትራክ በላይ ይሄ ነው የሚጎዳው። ይሄ ስሜት የሚጎዳ ነው ባይዘው። ይሄ ዲስትራክ ሁሉ አይደለም። ዲስትራክ ያበረታታችኋል። እናንተም ወጣችሁ እንድትሰዱት የሆነ እንድታወጡ ዘፈን ምናምን ገብቷችኋል፣ ያበረታታችኋል። ይሄ ግን ስሜት ነው የሚጎዳው። ኢሞሽናል ዳሜጅ። እኔ ጥጌን ይዤ አነባለሁ አይጎል ጥጌን ይዤ እልቅስ ነው ማድረገው። እልቅስ በቃ ውጥት እስኪልልኝ ድረስ እንዴ አላቀህም ብሎኝ ሚዲያ ላይ ሰይፉ ላይ ጭራሽ ሰይፉ ላይ ካልጠፋ ሚዲያ ዝም ብሎ ፖድካስት ላይ ምናምን ቢለኝ እኮ ኖርማል ነው፣ ብዙ ሰው ያየው ምናምን አለው። ሰይፉ ላይ ሙሉ ህዝብ፣ የኢትዮጵያ ሙሉ ህዝብ እያየ እኮ ወይኔ ጉዴ። አግኝቼው አላውቅም፣ አንተዋወቅ በአካል በፍጹም። ከዛ ለበረከት አልኩ በዚህ ጉዳይማ እኔ ቴዲዮ ጋር ቢሆን ደውዬ ጠይቀዋለሁ እንጂ እንደዚህማ እንዴት እንደዚህ እንደረጋለን አልኩ ማለት ነው። ምክንያቱም አላስታውሰው ሙሉ ልጁን በእውነት የሆነ ኮሌክሽን ነበረ ኤልያስ የሰራው ኤላ የሰራው እዛ ላይ አለ ተብሎ እንትን አለ። ከዛ ከቴዲ ጋራ የሆነ አንድ ክሊፕ ሰርተዋል ምናምን። አግኝቼው አላውቅም። ይሄ እንደዚህ ሊያባብል የሚችል ነገር የለንም። ለኔ ነው ሲል ሌላ አራዳ አለ ወይስ ሌላ ልጅ ሚካኤል አለ? አረ ጎበዝ እንዴት ነው ይሄ ነገር ብዬ በእውነት ጠይቄያለሁ። ቆይ ለአሌክስ ካልሆነ ታዲያ እንዴ ዘፍኖ መጠፋቱን የገለጽክበት ይሄ አራዳ ይኸውልህ ሲመዘዝ አሁን አባም አንገቷን ከተተች አለሁበት ብላ ስንት ሰው እንደሚገባበት ከዚህ በኋላ አላውቅም። እኔ በቃ ይታወቃል እኮ ያው ባልልም ለቴዲ ነው ተብሎ ረብሻ ነበረ። አሁን ሶስተኛ
ከዛ ግን ስቱዲዮ ስናወራ ስንጫወት ገባን በቃ እቺ በቦሌም በምትለው አልግባ ብሎ እንደሆነ ገባን። እሺ በቃ ይሁን አለ ማለት ነው። ይሁን ብለን በቃ ዝም አለን እንጂ እኔ አግኝቼው ሁሉ አላውቅም። ይሄ እኮ ማለት ነው ስትሬት አፕ ክላውድ ቼስ እያደረገ ነው ይሄ ሰው አሌክስ ንጉስ ሂዝ ክላውድ ቼሲንግ ምንም ይሄ ራሱን አንገቱን ከተተ በቃ ዝም ብሎ ዘሎ ኮንሰርኒንግ የሆነ ሲቹዌሽን ነው። አሌክስ ንጉስ የሆነ ከባድ ዘፈን እንጠብቃለን። ምክንያቱም ይሄ ነው ኦሪጂናል ዲስትራክ ወጥቶልሃል። ይሄ ላንተ ነው። ይሄ ዲስትራክ ላንተ ነው። ይሄ እንዴ ዘፈኑ አራዳ ለአራዳ ምናምን ላንተ አልነበረም ማለት ይሄ ግን ላንተ ነው እና እንጠብቃለን። ያበደ ዲስትራክ ካንተ እንጠብቃለን በዚህ ሳምንት ከተቻለ በዚህ ሳምንት በቃ እስከ አርብ ድረስ በቃ የሆነ ጽድት ያለ በደንብ ፎከስ ያደረገ ስም የሚጠቅስ ያበደ በቃ ይሄ አቶ ምናምን እንድትል አልፈልግ። ቀጥታ ይሄ ግልጽ ነው በቃ ግልጽ ጥይት ነው የተተኮሰው። አልተሳተም። አናተን ይበሰው አልተሳተም። አሌክስ እንፈልጋለን for the love of the game we need it። እኔ ቦን ግን በጣም ልቤ የሚሰበር ነው ይመስለኝ። ኦ ማይ ጋድ ከራፕ ቀይሬ አሬንድቢ መገባ ነው ይመስለኝ። አሁን እንደዚህ ቢለኝ እኔ አሬንድቢ የስብራት አይነት ዘፈን ነው ይመስለኝ። ገባንና እሺ በቃ ይሁን አለ ማለት ነው። ይሁን ብለን በቃ ዝም አለን እንጂ እኔ አግኝቼው ሁሉ አላውቅም። ቆይ አግኝተህ እንደዚህ የሚያባብልም ነገርም የለንም ከሱ ጋር። ግን ዘፈኜ የጠፋሁት እኔ ብቻ ነኝ እና ግግም ያለው ነው የሚለው እኮ ገግሙ ገባ እኮ እንጂ እንደዛ እኮ ነው ያለው እንጂ በዚህ ጉዳይ እኮ አልኩ ቴዲዮን ነው መጠየቅ የቀረኝ። አይ ልጅ አለበት የለበትም ጊዜ ዋው ግን ምንድነው ለጨዋታው ድምቀት ያው ይገባኛል። አንዳንዴ እንደዚህ ብንል እንገባለን ወደ ሲስተሙ ነው። እሺ በቃ ባራዳ ልጅ ቀጥፍ ትላለህ አንተ አታስጨንቀው ይሁንለት ምናምን ብለን ነው የምትሄደው። ገብቶበታል ብለን ነበረ። ግን ደግሞ አሁን ያወጣው ዲስ ደግሞ በቃ አስወጣ ነው። oh my god bro አሁን እኔ በሆነ ኖሮ ምን አይነት ስሜት ውስጥ እንደሚከተኝ ታውቃላችሁ? በቃ ባራዳ ምናምን እጥፍ ማለት ነው ምናምን ሲል እንዴ ታዲያ ለምንድን ነው ሚዲያ ላይ ወጥተህ የምትናገረው? እጥፍ አትለኝም ነበር ምናምን እያልኩ ገብቶበት ነበር። ግን ይሄ ካሁኑ ካወጣው ዲስ በኋላ በቃ አስወጣ ነው ወጥቷል። ለምሳሌ የእውነት ለመናገር አልቻለበትም። ለምሳሌ እንደዚህ አይነት ነገር ስትሰራ የሱ ምኑ ሆነ መሰለ ከሙዚቃዊ ስሜቱ ልክ ክብረነካዊ ይዘቱ ሚዛኑ ትንሽ ከፍ አለ። ይሄ በአንድ ጊዜ ሚስቱንም ርስቱንም የሚያጣሰው ገጥሞ ያውቃል። በቃ ሚዞን አያውቅም። ሁሉንም ነው የሚለቀው እና ለሙዚቃ እንደዛ አታደርግም። እሱ በሄደበት አይነት እንትን በቃ እሺ ይግባ ብለን ባራዳ ሙድ ጥፍ አይደል ገባ አሰማነው። አይ በቃ ይውጣል በቃ አይሆን ነው ያወጣው ዲስትራክ እንዳለ በቃ ስድብ ብቻ ሆነ። ዘፈን ላይ ፎከስ ያደረገ አይደለም፣ ዘፈኑ ላይ አይደለም ፎከስ ያደረገው በቃ እንዳለ ዲስትራክ ላይ ነው፣ መሳደብ ላይ ነው። እና ይሄ ከኛ ከምንሰራው ስራ ጋር የማይገናኝ ነገር ስለሆነ በቃ ይግባ ብለን አስገብተ ነው በነጋታው አስወጣ ነው አይነት ነገር ነው እያለ ያለው። I'm sorry man ዲስትራኩን ቢዞ ኖሮ ምርጥ ነበረ ማለት ነው፣ ገብቶ ነበር። ግን በጣም አፋረሰው ነው like I don't know how to feel about የሆነ ሃይፕ ሆኜ ነበረ። በጣም የሆነ የሚገርም ባትል ልናይ መስሎኝ ነበር። አሁን የአሌክስ ንጉስን ምናምን አንድ ላይ ሲስተም ውስጥ ገብቶ አሌክስ ንጉስ ደግሞ ከእንደ አዲስ መታ በቃ መታ አድርጋ እንደዚህ ዲስትራኳን እንትናም የሚመልስ ልጅ ማይክ የሚመልስ እንትናም ቴዲዮ የሚያወጣ ምናምን የሆነ በቃ ድብልቅልቁ የሚወጣ ኢንዱስትሪው ድብልቅልቁ የሚወጣ ነበር ይመስል። አይ ቀኑ መጣና ይሄ አፋረሰው ልጅ ማይክ አዳሙ ድጥፍ አይደል ገባ አሰማነው። አይ በቃ ይውጣል በቃ አይሆንም ለምሳሌ ምክንያቱም ትንሽ ፋኖችም ሪስፔክት ማድረግ ይኖርብሃል የምትናገረው ቃል። እኔ አሁን ለምሳሌ ኃላፊነት አለብኝ ለምናገራቸው ቃሎች ኃላፊነት ወስዳለሁ። ዜማይን ስሰራ ክብረነክ የሆነ በጣም ክብረነክ የሆነ ነገር ማድረግ እንደሌለብኝ አውቃለሁ። ምክንያቱም የኔ ኃላፊነት መሰለ በተቋማት ደረጃ ለምሳሌ በመምህራን ደረጃ የኔን ሙዚቃ የሚወዱ ማህት ሰዎች አሉ። አገሩ ላይ በሕክምና ደረጃ በጣም ሰክሰስፉል የሆነ ሪዛልት ያመጡ ሐኪሞች የሚወዱት ሙዚቃ አለ። እንደዚህ ትልቅ ሜጋ ቢዝነሶችን የሚያንቀሳቅሱ ቢዝነስ ሰዎች የሚወዱት ሙዚቃ አለ። ተማሪዎች አሉ ኤሌመንተሪ ትንሽ ኪንደርጋርተን ምናምን የሚሄዱ ህፃናቱን። ስለዚህ እኔ ኃላፊነት አለብኝ። አንዳንዱ አይመስለውም የምሰራው ሙዚቃ ዝም ብሎ የመጣ ነው የሚመስላቸው።
አሁን እሱ ባለው አይነት ይሄ ክብረ ነኩ ትንሽ ከፍ ያለ ምናምን አንሰራም። ስለማንሰራ በቃ እሱ ይወጣበታል፣ እኛ እንቀጥላለን። በቃ በሱ ነው ልንጓዝ የምንችለው። አሁን አባባሉ ማለት ነው። እኛም ባለፈው ስንለው የነበረው ስንናገር የነበረው ላይክ ብዙ ሪያክተሮች ራሱ ሲናገሩት የነበረው ነገር ነው። ምንድነው 49 ጋንጎች በጣም ይሄ በቃ እንታኮሳለን እንዋጋለን ምናምን ሲሉ የነበሩት ምናምን ማለት ነው። በጣም ያበደው ድሪል የኢትዮጵያን ድሪል አይደለም አሉ። በቃ ዳንሶል ነው አይደል? ዳንሶሉን የኢትዮጵያን ዳንሶል ኢንዱስትሪ እዛ ድረስ የከተቱት ልጆች አሁን እነሱ ቀየር አድርገውት ሊሪክሶቻቸውን ምናምን ጸላ አድርገውት ቢመጡ ደግሞ ሌላ ታሪክ ውስጥ ይገባሉ፣ ስቴጅ ድረስ ይወጣሉ ምናምን። ይሄ ማለት ተመልካቹን ማክበር፣ ለቃላቶች መጠንቀቅ ምናምን በቃ ኮሜርሻላይዝድ የሆነ ሬዲዮ ላይ የሚዳመጥ አይነት ሚውዚክ መስራት እንደማለት ነው። እና ልጅ ማይክም እንደዛ ነው እያለ ያለው ለኮሜርሻላይዝድ የሆነ ይሄ ሬዲዮ ላይ የሚሰማ አይነት ሚውዚክ ተሰርቶ ግን በዛ ውስጥ ደግሞ የሆነ መጠነቋቆስ ምናምን። አሁን አሌክስ ንጉስ ስድቡ ላይ አመዘነች፣ ማይጋይ ስድቡ ላይ በጣም አመዘነ። የሆነ እንደዚህ ምርጥ ዘፈን ሰርታ ምናምን ዘፈኑ ላይ ትኩረት ያደረገ ግን በውስጥ መታ ልጅ ማይክ ብላ ጠርቆስ ብታደረገኝ በቃ በጪስ ምናምን ባራዳ ልጅ በቃ እልፍ ነበረ የሆነ በቃ ገብቷል ሲስተም ውስጥ ላስገባው ምናምን ነበር አይነት ነገር ነው። ገብቷቸዋል ሲስተም ውስጥ በዛው ሹልክ ብላ ትገባ ነበር። ግን አሁን እዚህ ወጥቶ አስወጥተናል። ገብቶ ነበረ ግን ከዲስትራኩ በኋላ አስወጣ ነው። በጣም ያበደ ዲስ ነው። ግን አይንጎን ላይ እስክትወጣ ድረስ ያደረሰ በጣም ያበደ ግልጽ የወጣ ዲስ ስለሆነ ነው። እንግዲህ አሌክስ ንጉስ ባለበት ይመች። ምክንያቱም በቃ አፋርሰው ዜማ እኮ አሪፍ ነች። ፐርፎርም ብታረገውም ትችላለህ። ሰውም ጆሮ ላይ ቢሰማው አይረብሽም። እሱ የቤት ጓዳ ሁሉ የሆነ ነገር ይላል። ሰንደል ምናምን እኛ እንጮትም በሰንደል እኛ እንፈልግ። ብቻ ሪያክሽኑ ይሄንን ይመስል ነበረ ጋይስ። ልጅ ማይክ እንደተናገረው ከሆነ በሲክስ አልፎ ነበረ። አሌክስ ንጉስን ቀሰተት ብሎ እንዲገባ አረገው ነበረ። ግን የወጣው ዲስትራክ የሚያመዝነው ወደ ስድብ ነው እንጂ ይሄ ዘፈኑ ላይ ትኩረት ያደረገ ይሄ ስቴጅ ላይ የሚቀርብ አይነት የተመልካችን ጆሮ ያከበረ አይነት ዘፈን ስላልሆነ በዛው ላሽ በልብለ ነው አስወጥተናል እያለ ነው። ብቻ ይመቸው። የቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ጋይስ። እንግዲህ ዓርብ ዕለት ቭሎግ እለቃለሁ። እንግዲህ ቭሎጉን እንድትከታተሉት ጠይቃችኋለሁ። እስከዛ ድረስ እንግዲህ ቻው ቻው። ሌትስ ጎ